ሃይ ጋይስ እንዴት ናችሁ? እንግዲህ እኔ ልቀርጽላችሁ ነው ያሰብኩት የዛሬ ቪዲዮ እንግዲህ በታይትሉ ላይ እንደምታዩት ማለት ነው እና የሚድ ኤግዛም ቭሎግ ልሰራላችሁ ነበር ሙሉ ሳምንቱን ግን ሪከርድ እያደረኩኝ አልነበረም። እና ለመናገር በጣም ተጨናንቄ ስለነበረ ምንም ፎከስ አድርጌ መቅረጽ አልቻልኩም። እየረሳው ነበር ጭራሽ ራሱ ቪዲዮ እየሰራው እንደነበርና ጧት ጀምራለሁ ከዛ አቆማለሁ ጧት ጀምራለሁ ከዛ አቆማለሁ። በቃ ዛሬም እንደዛ ነው ትናንትናም እንደዛ ነበር የተፈጠረው። ዛሬ ማክሰኞ ነው። እሺ አሁን ይሄ ሰዓቱ አይሰራም። 2:34 ነው። አሁን ላይብረሪ ነበርኩኝ ከዛ ነው የመጣሁት። እዚህ ቪዲዮ ማየት አለብኝ እና ደግሞ ኤርፎን ስለሌለኝ እዚህ ነው የምናየው ማለት ነው። እዛ ከምንረብሽ ልጆቹን ነገ የምንፈተና አፕላይድ ማለት ነው ጧት ላይ ማለት ነው። ከዛ በኋላ ሐሙስ ዕለት 2 ፈተና ነው ያለኝ። ጧት እንግሊዘኛ ከሰዓት ደግሞ ሲቪክስ ማለት ነው። እስካሁን የተፈተንኩት ኮምፒውተር ፕሮግራሚንግ እና ሳይኮሎጂ ነው እና ሁለቱም አሪፍ ነበሩ። ዛሬ የተፈተንኩት ጂኦግራፊ ነው። በጣም ነው የሚያስጠላው። ቆይ ዛሬ ማክሰኞ ነው እንዲያልኳችሁ ሮብ ነው ዛሬ። እሺ እና የዛሬው ደስ አይልም ነበር እና ነገ ደግሞ እንደ ዛሬ በወጣውበት ስሜት መውጣት አልፈልግም። በተቻለኝ አቅም በደንብ ለመዘጋጀት እየሞከርኩኝ ነው ያለሁት። እግዚአብሔር ያውቃል፣ እግዚአብሔር ይረዳኛል። ዛሬ ስንት ነው? ምንድነው ቀኑ? ቆይ ኦኬ ማክሰኞ ነው ጋይስ። ስንት ፈተና የተፈተንኩት ታዲያ? አው ሰኞ 2 ፈተና ነው። ለዛ ነው ግራ የተጋባው ያለው። በስማም ዛሬ ቀን ሙሉ እንዴት ሰው እንደነበር ብታዩ። ቤት ሄጄ ነበር። ቤት ራሱ ማለት ነው የሚያወሩት ሌላ ነው የምናገረው ነገር ሌላ ነበር። አይምሬ መሰብሰብ አለብኝ። ኤኒዌይስ ዛሬ ማክሰኞ ድጋሚ ልንገራችሁ። በጣም ተጨናንቄ ስላለው ነው እሺ እንደዚህ የሆንኩኝ ያለሁት። ብቻ እግዚአብሔር ያውቃል። ተጨናንቄ ምንም የምፈጥረው ነገር የለም። እና ደግሞ ቀንሽን የምትቀርጭ ከሆነ ለምን ነገ ጀምሪም ካላችሁ የነገውን ፈተናውን ያንብብኩ ስለሆነ ይሄንንም ላስገባላችሁ ብዬ ነው። ችግር የለውም። በቃ እናንብበው። መጀመሪያ አይማችን ክሊር እናደርጋለን። እሱም ደግሞ በምንድነው? መስሙር በመስማት እና በመጸለይ። ከዛ በኋላ ወደ ጥናት እንገባለን ማለት ነው። ደግሞ የሆነ ነገር አይቼ በቃ አስጠልቶኛል። በጣም አስጠልቶኛል። ከላይብረሪ መጥቼ ለጓደኛዬ ታባን ምናምን አቀበልኳትና እየመጣሁ ብቻ በጣም የሚያስጠላው እነሱን ራሱ ከአይምሬ ማውጣት አለብኝ። ግቢ እንዳለ አንዳንዴ እረሳለሁ ሳይ ማለት እንደሚያስጠላ ጋይስ። ብቻ ዩኒቨርሲቲ ተማሪ ያላችሁ ታውቃላችሁ። ዩኒቨርሲቲ ተማሪ ያሉናችሁ ደግሞ ስትሆን ይገባችኋል። ወርክሺት ነበር አስተማሪ ሰጠው። እሱን ይሰራው ያለውን ቀደም ያመናል ተነሰራ ነበር። እሺ በቃላ 2:00 ነው ፈተናው። ቤቢውን ተንቺ ለዛ ሶርስ ላንጋ አይዶን ላንጋም አይባልም እንግዲህ ተነስቼ ብቻ እስቲ
ጨርሻለሁ። አሁን ለሰሉን እና አንድ ተኩል ነው ላችን የተነሳን። እኔ ነኝ የቀሰቀስኳቸው። እኔ ባልነሳ ማለት ነው። እኛ በኩል ለሊት 11 ሰዓት ይተኛ ነው። እኔ ስንት ሰዓት ይተኛ? አንቺ ዝም በይ። በጣም ነው የምተኛው። ውድ ፎሎወሮቿ አይደለም 12 ሰዓት ተኛው። 12 ሲሆን ከዛ 1 ሰዓት ተኩል ተነሳውና ሁሉንም ለመቀስቀስ በቃው። ከአሁን ያው ተዘጋጅቼ ጨርሻለሁ። ተሳካላትም ቀሰቀሰች እንጂ ያው ተነሳ። ከፈተና በኋላ ኤዲት አድርጊ ድምጼ ምን ወፍራም ላድርግልሽ? በጣም ተፈጥሯል። አበላሽ ነው እኮ አስተካክል። ሃይ መዝሙር ተላከ ቢኤስሲቲ ላይ ያለኝ ይበቃኛል። አረ ወገን ይቅርባችሁ። ከፈተናው ነው የመጡት። አሁን ባይሆንም ብቻ አሁን አካባቢ እና በጣም የሚያስጠላ ነገር ነው ተፈጥሮ የመጡት። በጣም ያስጠላል፣ በጣም ከመጠን በላይ። ኤኒዌይስ እናነባለን። ቤት ሄዳለሁ ምሳ ሰዓት ላይ እስከዛ ድረስ እናነባለን ሲቪክስ። ከዛ ቤት ሄደን ደግሞ የቀረውን ሲቪክስን አንብብና አይዞሽ ዋን ጠጣለን ወደ ታጣቂ ልልሻለሁ ተደብልቃለ አጋጥሞ ብቻ እናንብብ ጋይስ። My work. This is all my work. ሄሎ አሁን 9:45 ሆኗል። ቸርች መሄድ አለብኝ። ያ ሚዲያ ቲም ውስጥ ነኝ ብያቸዋለሁ አይደለ? ለሱ ቪዲዮ እንቀርጻለን ዛሬ ለወጣቶች ፕሮግራም ማለት ነው። ለሱ እንሄዳለን። አሁን ጨረስኩኝ አንብቤ ሃፒ። አሁን ልብሴ ልቀይርና ላገኛችሁ። ከዛ በኋላ እስቲ እዛም ቀርጽ ከሆነ እናያለን።
ምን እንጃ አላውቅም ፈርቼ ኦር ስራም ላይም ስለምሆን ለዛ ላይ ፎከስ ስለማደርግ መቀርጽ አይመስለኝም። ግን በስልኬ እስቲ ትናንሽ ቪዲዮዎችን ለመቅረጽ ሞክራለሁ። ከዛ በኋላ ቀጥታ ወደ ግቢ ነው የምንሄደው። አይ ጋይ ምንም ነገር አልቀረጽኩም ቅድም። አሁን ቅርብ ሰዓት ነው የገቡት 12 ተኩል ሜቢ አይ ዶንት ኖ ብቻ እንደዛ አሁን አንድ ሰዓት ሊሆን ነው። ነገ እንግሊዘኛ ስለሆነ ጠዋት እሱን አሁን እናነባለን። ከዛም ራት እርጥብ ነው በለው የኮምፕሌክስ አሳ ዩኒቨርሲቲ የሚገባ ሰው ዛሬ ወዳችን አስባል አይስክም እንደ ሰዓት ብቻ አሁን እንትን ማድረግ ፈልጋለሁ። ወይኔ አፊ ብቻ እንትን ባይብል ማንበብ ፈልጋለሁ። ጠዋት ያነበብኩት ነበር። አሁን ደግሞ ደግሜ አንብቤ የነ ሀሳቤ ላይ የመጣውን ነገር መጻፍ ፈልጋለሁ። ከዛ በኋላ ማንበብ እንጀምራለን እንግሊዘኛ ማለት ነው። ለጥብ ራት ልበላ ነው። ያ አይ ያለዚ ነው ያ በጣም ነበር ይራበኝ እና ስንት ሙሉ አሰርድቻት ከዛ ንገሪኝ አልኳት። የነገርኳት ትጸልያለች እንዲህ እያለች ለምን አሁን እኮ ነው የነገርኩሽ። አንቺ ስታይ ይጠፋብኝ። እሺ ዲ ምናምን ትላለች። በተናደገ ይገርማል።